አወዩ ሌላው ሌላው አርሰናል ዋንጫውን በላው አርሴ ዋንጫውን በላው አርሱ ዋንጫውን በላው አርሴ ዋንጫውን በላው አርሱ ዋንጫውን በላው አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆናቸውን አረጋግጠዋል እና ለመላው የአርሰናል ደጋፊዎች እንኳን ደስ አላችሁ ለማለት እፈልጋለሁ። በዛሬው ፕሮግራም ታዲያ ሙሉ ፎከስ የምናደርገው ስለ አርሰናል ነው። ማለትም ብዙ የሚያስተምር ነገር አላቸው አይደለ? ሚኬል አርቴታ ከመጣበት ጊዜ ጀምሮ ከዛ በኋላ ክለቡ ደግሞ ለሱ የሰጠውን ትረስ ስትመለከቱ ያደረጉትን ነገር እንዳለ ስትመለከቱ አርሰናል ከ22 ዓመት በኋላ 22 ዓመት ጠብቀዋል። 6 ዓመት ደግሞ እየሰሩ ነበር። አሁን ከ22 ዓመት 6 ዓመት በስራ ነበር እየሄደ ነበረው ማለት ይሄ 22 ዓመት ኦብቪየስሊ አርሰን ቬንገር እኮ ያለበትን ጊዜ ያካትታል። ግን ደግሞ ሚኬል አርቴታ ከመጣበት ጊዜ ጀምሮ ግን ክሊር የሆነ ፕላን ነበራቸው፣ ክሊር የሆነ ስትራቴጂ ነበራቸውና ምናልባት ብዙም መጀመሪያ ላይ ያልተሰማው ስኬት ላይ ስላልደረሱ ነበር። አሁን ግን ስኬት ላይ ከደረሱ በኋላ ማለትም ሻምፒዮን ከሆኑ በኋላ እንዳለ እየተወራ ያለው እየተጻፈ ያለው እየተፖሰተ ያለው ምን ሲያደርጉ እንደነበረ የሚለው ነውና በዚህ ፕሮግራም እሱን ለማየት እንሞክራለን። ለምሳሌ ከምናወራቸው ነገሮች መካከል አናላይዝ ያደረጉበት መንገድ፣ ከዛ በኋላ የወሰኗቸው ውሳኔዎች፣ ሚኬል አርቴታ ራሱ ሳይቀር የወሰናቸው ከባባድ ውሳኔዎች፣ ባለሀብቶቹን ስታን ክሮንኬን ያሳመነበት መንገድ ስትመለከቱ ምን ያህል ነገሮችን አርቴታ እንደሰራ አርሰናልም ደግሞ እንዳጠቃላይ እንደ ቲም ምን እንዳደረገና ምን የት እንዳደረሰው ማየት ያስችላልና ያደረጋቸው ሙቮች ምን ይመስሉ ነበረ እያናሉ ስለ ሴት ፒሱ ጉዳይ እያንዳንዱ ጉዳይ ለማንሳት እንሞክራለን። በአጠቃላይ አርሰናል ሻምፒዮን ለመሆን ምን ነገሮችን አደረገ፣ ምን ነገሮች ተሳኩለት፣ ምን አይነት ነገሮችን ሲጠቀም ነበረ የሚለውን ነገር ጠቅላላ አድርገን ለመመልከት እንሞክራለን። እንደሚታወቀው ትልቅ ነገር ነው። ከ22 ዓመት በኋላ ሻምፒዮን መሆን ማለት ቀላል ነገር አይደለም። እንደዚህ ይሆናል ብሎ አርሰናልን የጠበቀ ማንም አልነበረም። ሚኬል አርቴታ ከያዘውን በኋላ ብዙ ውጣ ውረዶች ነበሩና ስለነዛ ነው የምናወራው። ታዲያ ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አዲስ ካልሆናችሁና ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ ሼር እያደረጋችሁ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። እንደሚታወቀው በዚህ ቻናል ላይ ስለተለያዩ ክለቦች ወቅታዊ መረጃዎችን እያነሳን የምንወያይ ነው የሚሆነው። ስለዚህ እንደዚህ አይነት ፕሮግራሞች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታን ተመኙ። አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆናቸውን አረጋግጠዋል። ታዲያ ይሄ ሻምፒዮን ጉዟቸው እያንዳንዱ ስቴፕ ላይ ብዙ ነገሮች ቢኖሩም ግን ደግሞ ለመጨረሻ ጊዜ ግን የሚኬል አርቴታ የልጅነት ጓደኛ የሆነው አብሮ አደጉ የሆነው የሀገሩ ልጅ የሆነው አንዶኒ ኢራኦላ ከሱ ለታ ይፈልግ ነበር። ይሄ ማለት አርሰናል በርንማውዝ ለምሳሌ በማንቸስተር ሲቲ ቢሸነፍ በቪታሊቲ ሮድ ቢሸነፍ አርሰናል ሻምፒዮንነቱን ያጣል ማለት አይደለም። ምክንያቱም ስቲል የዋንጫው ጉዳይ በአርሰናል እጅ ነበር፣ አርሰናል ጋር ነው ያለው። ምክንያቱም የነጥብ አድቫንቴጅ ያለው አርሰናል ነው። የ2 ነጥብ ልዩነት አለው። ጨዋታ እኩል ጨዋታ ነው የሚቀራቸው። ስለዚህ በዛው ቢቀጥል እና መጨረሻ ላይ የሲዝኑ ማጠናቀቂያ የመጨረሻው ጨዋታ 38ኛው ሳምንት ላይ አርሰናል ክሪስታል ፓላስን ማሸነፍ የሚችል ከሆነ ሻምፒዮንነቱን ያረጋግጣል። ስለዚህ ምንም የተለየ ነገር ላይኖረው ይችላል፣ ግን ደግሞ አንደኛ ፕሬሸርን ይቀንሳል። ሁለተኛ ደግሞ መረሳት የሌለበት ነገር አርሰናል ቀጣይ ደግሞ በቻምፒየንስ ሊግ ነው የሚፋለመው፣ ከፔጄ ጋር ነው የሚፋለመው። ቀላል ቡድን አይደለም። የአምና ሻምፒዮን የሆነ ነው ማለትም ዲፌንዲንግ ሻምፒዮን ነው። ስለዚህ ነገሮችን ቀላል ያደርጋል ተብሎ አይታሰብም፣ ወይ ደግሞ ነገሮች አልጋ ባልጋ ይሆናሉ ተብሎ አይታሰብም። በተቻለው አቅም የሉዊስ ኤንሪኬው ፒኤስጂ አርሰናል ላይ ነገሮችን ለማክበር ነው ወደ ሜዳ የሚገቡት። ይሄ ነገር ደግሞ ግልጽ ነገር ነው። ስለዚህ ያን ነገር ለመቋቋም አርሰናሎች ባላቸው አቅምና ባላቸው ሪሶርስ ቀደም ብሎ ነገሮችን ቢያጠናቅቁ፣ ቀደም ብለው ሻምፒዮንነታቸውን ቢያረጋግጡ ጥቅሙ ለአርሰናል ነው። እንዲሁም ከዚህ ጨዋታ በፊትም አረጋግጠው ቢሆን የተሻለ ነው የሚሆነው። ለምን ተጫዋቾች ጉልበት ይቆጠባል፣ ከዛ በኋላ ሪሊፍ አለው፣ ብዙ ጭንቀት አይኖረውም አይደለ? ለዛ ነው የአንዶኒ ኢራኦላን ውለታ ይፈልግ የነበረው። ለዛም እኮ ነው ሚኬል አርቴታ የራሱን ስራ ከሰራ በኋላ ማለትም ከበርንሌ ጋር ያደረገውን የኤምሬትስ ጨዋታ በፕሪሚየር ሊጉ የመጨረሻው ሆም ማቹን ካደረገ በኋላ ጋዜጠኞች በሚጠይቁት ሰዓት ላይ የበርንማውዝን ጨዋታ ትመለከታለህ ወይ ተብሎ ሲጠየቅ በእርግጥ እንደ ፔፕ ጋርዲዮላ ከዌስትሃሙ ጨዋታ በፊት ማለትም አርሰናል ከዌስትሃም ጋር ከሚያደርጉት ጨዋታ በፊት ይሄ ከሞኒዩ አይረንስ ምናምን ብሎ የነሱን እንትን አልተጠቀመም። ግን ኦፍ ኮርስ በጣም ደጋፊ ነው መሆኑ፣ እንዲሁም ከየትኛውም ደጋፊ በላይ ጠንካራ ደጋፊ ነው መሆኑ ብሎ ያለውን ሐሳብ ወይንም ደግሞ በቃ ክሊር ሆኖ ግልጽ ሆኖ ነበረ ተናግሮ የነበረው። እውነትም ነው። አሁን የራሳቸውን የቤት ስራ ሳይሰሩ አይደለም፣ የሆነ ምኞት አይደለም፣ አጉል ምኞት አይደለም።
አርሰናሎች የራሳቸውን የቤት ስራ ሰርተዋል። ማድረግ ያለባቸውን ነገር አድርገዋል። የሜዳ አድቫንቴጃቸውን ተጠቅመዋል። ከዛ በኋላ ግን ሁልጊዜም ቢሆን እግር ኳስ ነው፣ የቲም ስፖርት ነው። ሌሎችም ተወዳዳሪዎች አሉ። አንድ ቡድን ብቻውን አይደለም የሚወዳደረው፣ 19 ቡድኖች አሉ። ስለዚህ የ19ኙ ቡድኖች ሁኔታ ማተር ያደርጋል አይደለ? ነጥብ በሚጥልበት ሰዓት ላይ ሌላው ቲም መጣል አለበት ምናምን የሚሉ ነገሮች ማተር ያደርጋሉና ያንን ውለታ ፈልጎ ነበረ። ያው እንግዲህ ሁለት አይነት ሀሳቦች ነበር የነበሩት። ማለትም ይሄ ጨዋታ በሚደረግበት ሰዓት ላይ አንደኛ አርሰናል ይሄ ትሬኒንግ ግራውንዳቸው ላይ በመገኘት ተጫዋቾቹ እዛ ቦታ ላይ በመገኘት ጨዋታውን በጋራ በትልቅ ስክሪን በጋራ የማየት ፕሮግራም ነው አንደኛው ሀሳብ። ሁለተኛው ሀሳብ ደግሞ ምንድነው በኤምሬትስ አካባቢ ደጋፊዎች እንዲሰባሰቡ፣ ግን የሚሰባሰቡት ግን ይሄ ዝም ብሎ ለመገናኘት አይደለም። ልክ ማንቸስተር ሲቲ ነጥብ ከጣለና አርሰናል ሻምፒዮንነቱ ከተረጋገጠ እዛ ቦታ ላይ እንዲሰባሰቡ ጥሪዎች ሲቀርቡ ነበር። ማለት እንደ ግዴታ አይደለም፣ ግን ጥሪዎች ሲቀርቡ ነበረ። በሚገባ እዛ ቦታ ላይ ተገኝተው ማንቸስተር ሲቲ ነጥብ መጣሉን ተከትሎ በደንብ አድርገው ነበር ሰለብሬት ሲያደርጉ የነበረውና ይገባቸዋልም። አርቴታ ብቻውን 6 ዓመት ለፍቷል። 6 ዓመት ብዙ ርቀቶችን መሄድ ይጠበቅበት ነበር። እንደሚታወቀው ዲሴምበር ወር 2019 ነው የመጣው። ያው እንግዲህ ከ2020 አንድ ወር በፊት ነው የሚባለው ነው። 2020 ብለን ብንወስደው 6 ዓመት ነው የሚሆነው። ከ6 ዓመት በፊት ነበር የመጣውና ከ6 ዓመት በፊት ሲመጣ ምንም አይነት ትልቅ ክለብ የማሰልጠን ልምድ አልነበረው። ጀስት ያለው ትልቁ ልምድ ምንድነው? ከፔፕ ጋርዲዮላ ጋር ሰርቷል። ምክትል አሰልጣኝ ሆኖ ሰርቷል። ይሄ ትልቅ አሴት እንደሆነ ይታወቃል። ለምን ፔፕ ጋርዲዮላ ጋር አብረው የሰሩ አሰልጣኞች የት ናቸው ያሉት? አሁን ኢቨን ፔፕ ጋርዲዮላ እንደሚለቅ ተናግሯል፣ ተረጋግጧል። ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር እንደሚለያይ የተረጋገጠ ነገር ወጥቷል። በእርግጥ ኦፊሻሊ የተነገረ ነገር የለም። ራሱም ከበርነማውዙ ጨዋታ በኋላ አውለቃለሁ ብሎ የተናገረበት ምንም አይነት ሚንስ የለም። ስለዚህ ይለቃል አይለቅም የሚለው 100% እርግጠኛ አይደለንም፣ ግን ከምናምናቸው ግን አውትሌቶች ግን እንደሚለቅ ሰምተናል። ሶ በሚለቅበት ሰዓት ላይ ግን የሱን ተተኪዎች ጥሎ ነው የሚያልፈው። ኤንዞ ማሬስካ አለ አይደል? ቻቢ አሎንሶ አለ ከሱ ጋር የሰሩ፣ ሚኬል አርቴታ አለ ከሱ ጋር የሰራ ሰው። ቻምፒየንስ ሊግ ላይ ሉዊስ ኤንሪኬ አለ ሪዘርቭ ቲሙን ሲያሰለጥን የነበረው በባርሳ በነበረበት ሰዓት ላይ አይደል? ቪንሰንት ኮምፓኒ አለ የሱ አምበል ነበረ ማንቸስተር ሲቲ በነበረበት ሰዓት ላይና ይሄንን ስትመለከቱ ከፔፕ ጋር መስራት ራሱን የቻለ ትልቅ አሴት ነው። ሶ ያንን ልምድ ይዞ ብቻ ነበር ወደ አርሰናል የመጣው። ወደ አርሰናል ሲመጣ ታዲያ ሚኬል አርቴታ እንደሚታወቀው የልብ ደጋፊ ነው። የአርሰናል የልብ ደጋፊ ነው። ሲቲ በነበረበትም ሰዓት ላይ አርሰናል ላይ ጎል ሲቆጠር አይጨፍርም ነበር፣ ሴሌብሬት አያደርግም ነበርና ራሱ ፔፕ ጋርዲዮላ ይሄ ሰው የምር የአርሰናል ደጋፊ ነው ማለት አርሰናል ይወዳል ብዬ ያረጋገጥኩት፣ ሴሌብሬት አያደርግም አርሰናል ላይ በሚደረጉት ነገሮች ብሎ የተናገረበት አጋጣሚ ነበር። ያንን ፍላጎቱን አምቢሽኑን ይዞ መጣ። ከዛ በኋላ የተቀረው ነገር በፕላን የተደረገ ነገር ነው። እንዴት በፕላን እንደተደረገ ልንገራችሁ። መጀመሪያ የተደረገው ነገር ምንድን ነው? ሚኬል አርቴታ በሚመጣበት ሰዓት ላይ ወደ ዴንቨር ዩናይትድ ስቴትስ ተጉዞ ለስታን ክሮንኬ ፕሮጀክት አቀረበ። ወይም ደግሞ የሆነ እነሱ ጋር የነበረው ስትራቴጂ አለ አይደለ? ያን ስትራቴጂ ፕሬዘንት አደረጉት። ከማ ጋር? ከነን ኤክስኪዩቲቭ ዳይሬክተሩ ሊዊስ ጋር ሆኖ ነበረ ዘይሮ ፕሬዘንት ሲያደርግለት የነበረው። ከዛ በኋላ አሳዩትና አሳመነው። ከዛ በኋላ ሪክሩት ነው ማድረግ የጀመሩት ማለት ለምሳሌ ኤዱ ጋስፐር ሲመጣ 2019 ላይ የአርሰናል ስፖርቲንግ ዳይሬክተር ሆኖ ያንን ጉዳይ ኮንትሮል የሚያደርገው እሱ ነበር። እንደምታውቁት ሚኬል አርቴታ በሚመጣበት ሰዓት ላይ ከሱ ጋር ነበር ፎቶ ተነስቶ የነበረው። ኤዱም ነው እሱ ላይ እምነት ጥሎ በቃ ወደ ስራ እንዲገባ ያደረገው። ከዛ በኋላ ግን ክሊር የሆነውን ፕላን ግን ሚኬል አርቴታም ሌሎቹም አንድ ላይ በመሆን ነው ፕሬዘንት ያደረጉት። ከዛ በኋላ የተለያዩ ነገሮች መዋቀር ጀመሩ። እንዳልኳቸው ኤዱ ጋስፐር ስፖርቲንግ ዳይሬክተር ሆኖ እየሰራ ነበር። እሱ ያ ቦታ ላይ ብቻ ግን አይደለም፣ ሌሎች ቦታዎች ላይ ለምሳሌ ስካውቲንግ ዲፓርትመንቱን ዲስማንትል አደረጉትና በአዲስ መንገድ አዋቀሩት። ማለት ከዚህ በፊት የነበረው ስካውቲንግ ዲፓርትመንት አለ አይደል? እሱን አስወጡና በአዲስ መንገድ ማዋቀር ጀመሩ። ከዛ በኋላ ክሊር የሆነ ፕላን እንዲያወጡ ሌሎችም ደግሞ ኢኖቬቲቭ ቲሞችንም ደግሞ ሃየር አደረጉ ወይ ደግሞ ቢውልድ አደረጉ። ከዛ በኋላ የመጀመሪያው ነገር ምንድነው? ወደ ስራ ከመገባቱ በፊት ያወጡት ስትራቴጂ ላይ ምን የሚል ነገር አለ መሰላችሁ? ዊን ዊንዶ የሚባል ነገር አለ። ዊን ዊንዶ የሚባለው ነገር ምንድነው? አርሰናል ፎር ዘ ፊውቸር ማለትም ከ2020 ጀምሮ 2019 ወይ 2020 ውድድር ዘመን ጀምሮ ለሚቀጥሉት ዓመታት ውስጥ የትኛው ጋር ነው ሻምፒዮን የሚሆነው የመሆን ሪል ቻንስ ያለው ብለው ዊን ዊንዶ የሚባል ነገር አወጡና ብዙ ነገሮችን ኮንሲደር አድርገው ያ ዊን ዊንዶ ብለው የሚያስቡት ከ2023 እስከ 2027 ባለው አርሰናል ሻምፒዮን መሆን ይችላል አሉ። ይህን ነገር ይችላል ሲሉ ብዙ ነገሮችን ኮንሲደር አድርገው ነው። ኮንሲደር ከተደረጉት ነገሮች መካከል ዋነኞቹ ምን መሰላችሁ? አንደኛ ሀያላኖቹ በሰዓቱ ሀያላን የነበሩት በዛ ጊዜ ያለፉትን 8 ዋንጫ የበሉትን ወደኋላ መለስ ብሎ በሚመለከቱበት ሰዓት ላይና
ኢፌክት ያላቸው አሰልጣኞች እነማን ናቸው የሚለውን ነገር አዩ። ማለትም አሁን ለምሳሌ እስካሁን ባለው ለምሳሌ ያለፉት 8 ዋንጫዎች በእነማን የተበሉት ብላችሁ ከጠየቃችሁ በሲቲ እና በሊቨርፑል ነው አይደለ? 2 ዋንጫ በሊቨርፑል ተበልቷል፣ 6 ዋንጫ ደግሞ በፔፕ ጋርዲዮላው ማንቸስተር ሲቲ ተበልቷል። ስለዚህ እነዚህ ሀያላን ናቸው በሰዓቱ የነበሩት። ሶ የመጀመሪያው የጥናቱ ዘርፍ የነበረው ኮንሲደር ያደረጉት ነገር ምንድን ነው? እነዚህ ሀያላን መቼ ነው ዲክላይን የሚያደርጉት? ዲክላይን የሚያደርጉት ማለት ዝም ብሎ ግምት አይደለም። ዲክላይን የሚያደርጉባቸው ሎጂካል ሪዝኒንጎች ተቀምጠው ነበር። ከነዛ መካከል አንደኛው ምንድን ነው? አሰልጣኞቹ ኤግዞስትድ የሚሆኑት መቼ ነው? ማለትም አሰልጣኞቹ ሊተኩ የሚችሉበት ወይ ደግሞ የማናጀሪያል ቼንጅ ሊኖር የሚችለው መቼ ነው? ፔፕ ጋርዲዮላ መቼ ሊለቅ ይችላል? ከዚህ በፊት ባርሳን ሲያሰለጥን እንደዚሁም ደግሞ ሙኒክን ሲያሰለጥን ከዛ በኋላ አሁን የሰራው ደግሞ ይሄ በጣም ከባድ የሚባለው ማንቸስተር ሲቲ የቱ ጋር ነው ሳይክሉ ላይ ያበቃ የሚችለውና እሱ ሊለወጥ የሚችልበት ወይ ደግሞ እሱ ሊወጣ የሚችልበት ጊዜ መቼ ነው? ወደ የርገን ክሎፕም መጥተዋል። የርገን ክሎፕም እየሰራ ካለው ቲም አንጻር ካሳደረው ኢምፓክት አንጻር መቼ ሊበቀው ይችላል፣ መቼ የማናጀሪያል ቼንጅ ሊፈጠር ይችላል የሚለውን ነገር እንደዚሁ ፕሬዲክት ለማድረግ ሞከሩ። ይሄ በአሰልጣኞቹ ሌቭል የተደረገው ነገር ነው። በተጫዋች ሌቭል ደግሞ ወረድ አሉና ለምሳሌ በሊቨርፑል ቤት ውስጥ ወሳኝ የሚባሉ ተጫዋቾች አሉ አይደለ? ለምሳሌ መሐመድ ሳላ አለ፣ ቫንዳይክ አለ። መሐመድ ሳላ መቼ ነው ላይክ በኤጅ ምክንያት ወይ ደግሞ በእድሜ ምክንያት አቋሙ ዲክላይን ሊያደርግ የሚችለው መቼ ነው? ቨርጂል ቫንዳይክም መቼ ነው ይሄ ነገሩ ሊቀንስ የሚችለውና ከዛ በኋላ ከሊቨርፑል ቤት ሊወጡ የሚችሉበት ጊዜ መቼ ነው? ወደ ሲቲ ቤት ሄዱና ደግሞ ኬቪን ደብሮይነ መቼ ነው ሊደክም የሚችለው? መቼ ነው ሊዝል የሚችለው? ምክንያቱም ይሄ ማለት ለምን ጠቅማችኋል መሰላችሁ? አሁን ያልኳችሁ የአሰልጣኞቹ ጉዳይ እና እንደዚሁ የተጫዋቾቹ ጉዳይ ልክ በሚከናወንበት ሰዓት ላይ እነዛ ክለቦች እኮ እስከ መጨረሻው ወድቀው ይቀራሉ አይደለም። ግን ያቺ ትራንዚሽን ላይ አርሰናል የማሸነፍ ክሊር የሆነ ቻንስ ይኖረዋል በሚል ነበር። ስለዚህ ያቺን ዊን ዊንዶ አራት ከ2023 ከ2027 ድረስ አርሰናል መቼ ሻምፒዮን ሆነ? 2026 ላይ። እንግዲህ ኢማጂን ምን ያህል ጥናቱ አኩሬት እንደሆነ በዚህ መርዳት ትችላላችሁ። ግን ይሄ ብቻ አይደለም። ይሄ ጥናት ከተደረገ በኋላ መቼ ዲክላይን ሊፈጠር እንደሚችል ማለትም ራይቫል የሆኑት ክለቦች መቼ ነው ወደ ታች ሊሉ የሚችሉት የሚለውን ነገር ካጠኑ በኋላ ከነሱ ምን ይጠበቃል፣ ከአርሰናል ምን ይጠበቃል የሚለውን ነገር ደግሞ ወደ ራሳቸው መለስ ብለው ለሱ ደግሞ የተለየ ስትራቴጂ ማውጣት ጀመሩ። ያኛው ስትራቴጂ እንዳልኳችሁ ነው ዊን ዊንዶ የሚባለው። አርሰናል በእርግጥ ኢንቨስት ከሚያደርገው ነገር አንጻር ይወሰናል። ግን ነገሮችን በስነስርዓት የሚሰሩ ከሆነ እነዚህ ከባድ የሚባሉት ራይቫል የሚባሉት ክለቦች መቼ ነው ወደኋላ ሊቀሩ የሚችሉት፣ ዲክላይን ሊያደርጉ የሚችሉት መቼ ነው የሚለውን ነገር ካጠኑ በኋላ ከነሱ ምን ይጠበቃል? አንደኛ ተጫዋቾችን ለዛ ማዘጋጀት አለባቸው። እንዳልኳቸው ነው ከ2023 እስከ 2027 ድረስ ነው። ይሄ ሲወጣ 2019-20 ውድድር ዘመን ላይ ነው አይደል? ስለዚህ ለሚቀጥሉት 3 ዓመታት አርሰናል ለሻምፒዮንነት እንደማይወዳደር ያውቁታል። ስለዚህ ተጫዋች ሲመጣ ፕራይሙ ላይ ያለ ተጫዋች አይመጣም። 28 ዓመት የሞላው ተጫዋች አይመጣም። ምክንያቱም ፕሮጀክቱ ፍሬ ማፍራት የሚጀምረው ከ2023 ጀምሮ ነው ስለተባለ አንድ 28 ዓመት የሞላው ተጫዋች መጣ ማለት አስቡት፣ 2020 ላይ መጣ ማለት ከ3 ዓመት በኋላ ስንት ዓመት ይሆናል? ስለዚህ አሁን ለዛ ፕሮጀክት ስለዚህ ያንን አዩትና በሁለት ፌዝ ከፋፈሉት። ተጫዋቾችን የሚያመጡበት እንደዚሁም ደግሞ ዴቨሎፕ የሚያደርጉበትን መንገድ በሁለት ፌዞች ከፈሉት። የመጀመሪያው ፌዟን ምን መሰላችሁ? 23 ዓመትና ከዛ በታች የሆኑ ተጫዋቾች እንደዚሁም በዝውውር የሚመጡ ከሆነ ደግሞ 34.6 ሚሊዮን ፓውንድ እና ከዛ በታች የሚያወጡ ተጫዋቾችን መሰብሰብ ነበር የመጀመሪያው ስቴጅ ማለት ነው። ከዛ ፌዟን ውስጥ እነማን ይካተታሉ? ከ23 ዓመት በታች የሆኑ ተጫዋቾች ሳካ ይካተታል፣ ቡካዮ ሳካ፣ ስሚዝሮ ይካተታል፣ ገብርኤል ማርቲኔሊ ይካተታል፣ ዊሊያም ሳሊባ ይካተታል። እንግዲህ እነዚህ ተጫዋቾች ስትወስዷቸው ከአካዳሚ ወጡም አሉ፣ እንደዚሁም ደግሞ ባነሰ ዋጋ ተገዝተውም ደግሞ ይመጣሉ። ስለዚህ ከ23 ዓመት በታች የሚለውን ነገር ያሟላሉ። 34.6 ሚሊዮን ፓውንድ እና ከዛ በታች የሚለውንም ያሟላሉ። ከዛ ይሄ ፌዟን ነው። ፌዟን ተጠናቀቀ። ወደ ፌስቱ ደግሞ ሲሄድ ፌስቱ ላይ የመጣው መቼ ነው? አርሰናል ወደ ቻምፒየንስ ሊግ ማለፍ ሲጀምር። በነገራችን ላይ የኦዴጋርድም ይካተታል እዚህ ውስጥ። እሺ ቅድም ያልኳል ፌዟን ላይ። ከዛ ፌስቱ ላይ ልክ አርሰናል ወደ ቻምፒየንስ ሊግ መመለስ ሲጀምር፣ ወደ አውሮፓ ውድድሮች መመለስ ሲጀምር፣ ገንዘብ ጀነሬት ማድረግ ሲጀምር እና ሪል ተፎካካሪ ቲም እየሆነ ሲመጣ ፌስቱ አክቲቬትድ ሆነ። ፌስቱ ላይ ደግሞ ምንድን ነው ያለው? ፕራይማቸው ላይ የደረሱ ልምድ ያላቸውን ተጫዋቾች መሰብሰብ። አሁን ፌዟ ላይ እንዳልኳችሁ ወጣት ተጫዋቾችን፣ ትንሽ ገንዘብ የሚያወጡ ተጫዋቾችን መሰብሰብ ነበር። ፌስቱ ላይ ደግሞ ልምድ ያላቸውና ፕራይማቸው ላይ የደረሱ ወይም ፕራይማቸው ላይ ሊደርሱ ያሉ ተጫዋቾችን መሰብሰብ። ይሄ ፌስቱ ላይ ነው ያለው። ስለዚህ ፌስቱ ላይ የእድሜ ገደብ የለውም።
በነገራችን ላይ 23 ዓመቱ ሆኖ ብዙ ልምድ ያለው ተጫዋች ሊሆን ይችላል አይደል? ለምሳሌ ላሚን ያማልን በ23 ዓመቱ አስቡት ምን አይነት ልምድ የሚያካብት ተጫዋች እንደሆነ። ኪሊያን ምባፔ በ23 ዓመቱ ምን አይነት ልምድ ያለው ተጫዋች እንደነበር ታስታውሳላችሁ። ስለዚህ እድሜ አይገድብም፣ ግን ልምድ ያስፈልጋል። ወደ ፕራይሙ የተጠጋ ወይም ፕራይሙ ላይ ያለ ተጫዋች መሆን አለበት። ፌስቱ ላይ እነማን ተካተቱ? ዴክላን ራይስ እንግዲህ የአርሰናል ውዱ ፈራሚ ማለት ነው። ጁሪየን ቲምበር፣ ዴቪድ ራያ እዚህ ውስጥ መካተት ይቻሉ። ከዛ ፌዝ 1 እና ፌዝ 2 ተጠናቀቀ ማለት ነው። ከዛ በኋላ ደግሞ ሴት ፒስ ላይ ደግሞ መስራት ጀምሩ። ኒኮላ ጆቨ ተቀጠረና ወደ ስራ ሲገባ ያደረጉት የተለየ ነገር መመሰላችሁ ፒጂኤሞ ጋር በመሄድ እነዚሁም ደግሞ ሃዋርድ ዌብ ጋር በመሄድ ምንድን ነው ማለት የህጉን ክፍተት የሚጠቀሙበትን መንገድ ክፍተት ስላችሁ ያው ይሄን ክፍተት ተጠቀሙ ብሏል ሃዋርድ ዌብ እያልኩኝ አይደለም፣ ግን ምንድነው የሚፈቀደው ምንድነው የማይፈቀደው የሚለውን ነገር ማጥናት ቻሉ። ከሃዋርድ ዌብ ጋር እንደዚሁም ነው ከሌሎች ኦፊሻሎች ጋርም በቃ ይሄ በመነጋገር ዲያሎግ በማድረግ ማወቅ ቻሉ። የትኛውም ክለብ ኢንፎርሜሽን መጠየቅ መብት አለው፣ ችግር የለውም፣ መብት አለው የመጠየቅ ኢንፎርሜሽን ማለት ነውና ያንን ካደረጉ በኋላ ወደ ስራ ተገባ። እንግዲህ ይሄና ሌሎችም ያልጠቀስኳቸው ብዙ ስራዎች ተሰርተው ነው አርሰናል በመጨረሻም የፕሪሚየር ሊግ ሻምፒዮን መሆን የቻለው ማለት ነው። ስለዚህ አርሰናል የመጣበት መንገድ ይሄንን ይመስላል። ሌሎችም ፕሮግራሞችን መስራታችን አይቀርምና ስቴይ ቲዩንድ። ለአሁን ግን የነበረን ፕሮግራም ይሄንን ይመስላል። የእናንተ ሀሳብ ምንድነው? በተለይ አርሰናል ደጋፊዎች ምን ተሰማችሁ የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።